التحريم مكة كوردو مዕራፎች አንዱ ነው። መካ የተወረዱ ምዕራፎች ብዙውን ጊዜ ማለት ነው አቂዳ ላይ ትኩረት ያደርጋሉና እቺ ምዕራፍ እዛው ላይ ሽክርክሪቷና ሚህወሯ እዛው ላይ ሆኖ እናገኘዋለን። እቺ ሱረቱ ተሕሪም ተብላ ትጠራለች። ሱረቱ ተሕሪም ተብላ የተጠራችበት ያው እንግዲህ መግቢያው ላይ የመጀመሪያው አያ ያ አዩሃ ነቢዩ ሊመ ቱሐሪሙ ማ አሐለ አላሁ ለክ፣ አላህ ላንተ ብቁ ያደረገህልህን ነገር በራስ ላይ ለምን እርም ታደርጋለህ በማለት የከፈተችው በዚህ ስለሆነ ነው። እንዲሁም ሱረት ሊመ ቱሐሪም ተብላ ትጠራለች። ሱረቱ ነቢይም ተብላ ትጠራለች ማለት ነው። ሱረቱ ነቢይም ተብላ ትጠራለች። ምዕራፏ አፎን መደንይ ናት፣ መክይ ሳይሆን መደንይ ናት። ጥቂቶች መደንይ ያሉ የማይታጡ ቢሆኑም በዋነኛነት መዲና የተወረደች ምዕራፍ ናት። ሰብቀ ሊሳን አፎ መክያ አይደለችም። መዲና የተወረዱ ምዕራፎች ደግሞ በዋነኛነት ትኩረታቸው አህካም ላይ ነው። ሸሪዓዊ የሆኑ ህግና ደንቦችን የማመቻቸት የመደንገግ ላይ ትኩረት የምትሰጥ ናትና እዛው ላይ ተኮር አድሁና እናገኛታለን ማለት ነው። ዋነኛው ምዕራፏ እንግዲህ ረሱልና አለይሂ ሰላቱ ወሰላም በአንድ ወቅት ገጥሟቸው በነበረ አንዲት ሙሽኪላ ከባለቤቶቻቸው በመራቅ ወደ መስጂድ ራሳቸውን የሰበሰቡበት ጊዜ ነበርና ያን ጉዳይ አውጠነጥንልን ትሆናለች ማለት ነው። በዋነኛነት አህካም ላይ ያተኩራል እንዳልኳችሁ። እንግዲህ መሐላ መማል ለምን ያስፈልጋል? አንድ ሰው ማላን ከማለ በኋላ የማለበት የሆነውን ጉዳይ ማፍረስ ቢፈልግ ምን ማድረግ አለበት የሚለውን ሁክም ማለት ነው የምታስቀምጥና የምትዳኝ ናት ማለት ነው። መሐላን በከፋራ በመካካስ ምሎበት ለሆነው ተቃራኒ ወደሆነ ጉዳይ መግባት የሚቻል መሆንን ህግን አስቀመጠች። ከላይ ወደ ታች ስንወርድ እንግዲህ ማለት ነው 66ኛ ተራ ቁጥር ላይ እናገኛታለን። 66ኛ ተራ ቁጥር ላይ እናገኛታለን ማለት ነው። سورة التحريم من السور المدنية التي تتناول الشؤون التشريعية وهي تعالج قضايا وأحكام تتعلق ببيت النبوة በነቢዩ ሰለላሁ ዐለይሂ ወሰለም ቤት ውስጥ ሊኖሩ የሚገባቸው የሆኑ ህጎችን የሙእሚኖች ሁሉ እናት የሆኑትን የረሱል ሰለላሁ ዐለይሂ ወሰለም ባለቤቶችን በተመለከተም እንደዚሁ የምታስቀምጠው ህግ ይኖራታል ማለት ነው። ተናወለት ሱራዋ መግቢያው ላይ እንግዲህ في بداية الحديث عن تحريم الرسول صلى الله عليه وسلم የአላህ መልእክተኛ ለአንድ ተላላኪ ባሪያቸው ለነበረች ባሪያቸው ሲሉ ማርየቱል ቂብጥያ የኢብራሂም የተሰኘው ልጅ እናታቸው ናት። በሷ አማካኝነት እንግዲህ ተነስቶ የነበረ አንድ ጉዳይን በማውሳትና በመቃኘት ላይ ረሱል ሰለላሁ ዐለይሂ ወሰለም አላህ በሱብሓነሁ ወተዓላ ማናቸውንም ሁላቸውም በአንተ ስር እስካሉ ድረስ ለአንተ ሐላል ያደረገልህ ብቁ ያደረገልህን ነገር ከፊሎችን ለማስደሰት ብለህ ለምንድነው እርም የምታደርገው በማለት ረሱል ሰለላሁ ዐለይሂ ወሰለም ወቀሳ አይነት ጠቀስ በማድረግ ምክርን ታስተላልፋለች። ወጀዐል ዒታቡ ለሁ ለጢፈን ረቂቀን። በመቀጠልም ምዕራፏ እንግዲህ ማለት ነው አምራን አላ ጃኒቢን ከቢር ሚን አልኹጡረት ያላ ወሁወ ኢፍሻኡ ሲር ምስጢርን ማባከን በጣም የተከለከለ ስለመሆን
በተለይም በአንድ ጣራ ስር የሚኖሩና የሚውሉ ሁለት ተጣማሪዎች በመካከላቸው ያለን ምስጢር እጅግ ደብቆና አፍኖ መያዝ ግዴታዊ ሸሪዓዊ ግዴታ ስለመሆን ለሌሎችም ሁሉ እንደዚሁ ምስጢር ማባከን ከትልልቅ ወንጀሎች እንደሚቆጠር በማውሳት አስቀምጥልናለች ማለት ነው። ወኢዝ አሰረ ነቢዩ ኢላ ባዕድ አዝዋጅህ ሐዲሰን በማለት ወሐመለት ሱረቱል ከሪማ ምዕራፏ ማለት ነው። አሁንም ታሸጋግረንና በነቢዩ ዓለይሂ ሰላቱ ወሰላም ሚስቶች ላይ አንድን መመሪያ ታስቀምጣለች። ሚን ሐዲቲ ማ ሐደተ በይነሁን በመካከላቸው የነበረውን ነገር በማውሳትና አተናቁሽ ወገይሪሃ ወገይሪሂ ከዚህም ውጭ አሉ ባዕዱሁና ሚን ባዕድ ለትንሽ ጉዳይ ብለው እርስ በርስ መጨቃጨቅንና መነታረክን እጅግ ውግዝ መሆንን ማለት ነው እጅግ የተከለከለ መሆንን በመተንተንና በማውሳት ታስቀምጣለች። በእነሱ ላይ አንድ ትልቅ ማስጠንቀቂያንም ታስቀምጣለች። መልእክተኛዬን ክብሩንና ማንነቱን ጠብቃችሁ የምትቀጥሉ ካልሆናችሁ አላህ እናንተን ዘወር አድርጎ የሚንከባከቡትንና ክብሩን የሚጠብቁ ሌሎችን አላህ በመተካት ላይ ቻይ ነው ስትልም ታላቅ ማስጠንቀቂያን ታስቀምጣለች። እንቲሷረን ለነብይና ሙሐመድ አለይሂ ሰላቱ ወሰላም ለነብዩ አላህ ሱብሓነሁ ወተዓላ ደጋፊያቸው በመሆን አሳ ረቡሁ ኢንጠለቀኩነ አዩብዲለሁ አዝዋጀን ኸይረን ሚንኩን